ሰላም ውድ የዘናልም ቤተሰቦች ዛሬ ወደ አፍሪካ ምዕራባዊ ጠረፍ 500 ኪሎ ሜትር በላይ ርቀት ላይ በአትላንቲክ ውቅያኖስ አቅራቢያ የምትገኘውን ኬፕ ቨርዴን እንጎበኛለን። ይህች ትንሽ ሀገር በዓለም እግር ኳስ፣ በሙዚቃ፣ በቱሪዝምና በየትኛውም አፍሪካዊ ሀገር ላይ የማይጠበቅ የዲሞክራሲ ስኬት የምትታወቅ ናት። ነገር ግን ኬፕ ቨርዴ እንዴት ተፈጠረች? ለምን ከአፍሪካ በጣም የተረጋጋና ሰላም የሰፈነባት ሀገር ተብላ ተጠራች? በዚህ ትንሽ ደሴት ሀገር ምን አስገራሚ ምስጢሮች አሉ? ብዙ ሰዎች የኬፕ ቨርዴን ስም ሲሰሙ በመጀመሪያ የሚያስቡት እግር ኳስን ነው፣ በተለይም ለ26ቱ የዓለም ዋንጫ ካለፈች በኋላ። ሌሎች ደግሞ በዓለም ዝና ያተረፈችውን ዘፋኝ ሴዛሪያ ኤቫሮን ያስታውሳሉ። ነገር ግን ይህች ትንሽ ሀገር ከነዚህ በላይ እጅግ ብዙ ታሪኮች አሏት። የዛሬው ጉዟችን ከሚሊዮኖች ዓመት በፊት በባህር ስር ከተነሱ እሳተ ገሞራዎች ይጀምራል። ዛሬ እነዚህን ሁሉ ድብቅ ታሪኮች እንመለከታለን። አብራችሁን ቆዩ። ኬፕ ቨርዴ ወይም ካፖ ቨርዴ በአትላንቲክ ውቅያኖስ ውስጥ የሚገኙ 10 ዋና ደሴቶችና በርካታ ትናንሽ ደሴቶችን ያካተተች ሀገር ናት። ዋና ከተማዋ ፕሪያ ሲሆን ህዝቧ 700 ሺህ የሚጠጋ ነው። የሀገሪቱ መሬት ትንሽ ቢሆንም የባህር ክልሏ ግን እጅግ ሰፊ ነው። ከሴኔጋል ጠረፍ ባህር ዳርቻ አቅራቢያ የምትገኘው ይህች ሀገር በጂኦግራፊያዊ አቀማመጧ ምክንያት በታሪክ የንግድ መስመር ሆና ቆይታለች። ዛሬ ኬፕ ቨርዴ ተብሎ የሚጠሩ ደሴቶች ከሚሊዮኖች ዓመታት በፊት አልነበሩ። በዚያን ጊዜ የነበረው ሰፊ አትላንቲክ ውቅያኖስ ብቻ ነበር። ከዚያም በባህር ጥልቀት ውስጥ ያለው ማግማ በቀስታ ወደ ላይ መፈንዳት ጀመረ። እሳተ ገሞራዎች ተፈጠሩ። እነዚህ እሳተ ገሞራዎች ለሺዎችና ለሚሊዮኖች ዓመታት ሲፈነዱ ቆዩ። በመጨረሻም ከባህር በላይ የሚታዩ ተራሮች ተፈጠሩ። እነዚህ ተራሮች በኋላም ደሴቶች ሆኑ። ይህ የኬፕ ቨርዴ መጀመሪያ ታሪክ ነው። በዚያ ዘመን ሰው አልነበረም፣ ዛፍ የለም፣ መንደር አልነበረም። የነበረው ድንጋይ፣ እሳተ ገሞራና ውቅያኖስ ብቻ ነው። የሚያስገርመው ነገር ኬፕ ቨርዴ ለብዙ ሺህ ዓመታት ሰው የማይኖርባት፣ የአዕዋፋት ጫጫታ፣ የነፍሳት ሲርሲርታ ብቻ የሚሰማባት ባዶ ደሴት ነበረች። አፍሪካ አቅራቢያ ብትሆንም በደሴቶች ላይ ሰው አይኖርም ነበር። እስከ 15ኛው ክፍለ ዘመን ድረስ ደሴቶቹ ሙሉ በሙሉ ባዶ ነበሩ። ይህም በዓለም ላይ ሙሉ በሙሉ ባዶ የነበሩና በኋላ ቀስ በቀስ ሰው መኖር ከጀመረባቸው ጥቂት ሀገሮች መካከል አንዷ እንድትሆን አድርጓታል። የአፍሪካ አንድ አካል ብትሆንም ሰዎች ወደ ደሴቶቹ መግባት አልቻሉም። ምክንያቱም በዚያን ዘመን ያሉ መርከቦች እንደዚህ ያለ ረጅም የባህር ጉዞ ለማድረግ የሚያስችል አቅም የላቸውም ነበር። የባህሩ ንፋስ እጅግ ኃይለኛና ከባድ ነበር። ሞገዱ ያስፈራል። ስለዚህ ደሴቶቹ ለብዙ ሺህ ዓመታት ባዶ ሆነው ቆዩ። የባህር ኤሊዎች በዳርቻዎቹ እንቁላል ይጥሉ ነበር። አሳ ነባሪዎች በአካባቢው ይዋኛሉ። ነገር ግን ሰው የለም። በ1460 ዓመተ ምህረት ያሁኗ የሰዎች መኖሪያ የቀድሞዋ የአዕዋፋትና ነፍሳት መራኮቻ የነበረችው ኬፕ ቨርዴ ፖርቹጋላውያን መርከበኞች ዓለምን ሲዞሩ ደሴቶቹን አገኙ። በዚያን ዘመን አውሮፓውያን የባህር ጉዞ አሰሳ ላይ ነበሩና አዳዲስ መሬቶችን እየፈለጉ ያድኑ ነበር። ኬፕ ቨርዴም በዚህ ጊዜ ተገኘች። ፖርቹጋላውያን አፍሪካውያንንና አውሮፓውያንን በማምጣት አዲስ ማህበረሰብ ፈጠሩ። የዛሬዋ ትንሽ ሀገርም ሀብላ የሀገር መሰረት ጣለች። አንድ ቀን መርከበኞቹ ከሩቅ ስፍራ ላይ ሆነው በአጉሊ መነጽር ይህን ስፍራ ተመለከቱ። ጥቁር ተራሮችን አዩ። መጀመሪያ ደመና መስሏቸው ነበረ። ነገር ግን ሲቀርቡ ደሴቶች መሆኑን ተረዱ። ይህ ኬፕ ቨርዴ በአውሮፓውያኑ አሳሾች የተመዘገበችበት ታሪካዊ ጊዜ ነበር። የኬፕ ቨርዴ ታሪክ ከባሪያ ንግድ ጋር እጅግ የተቆራኘ ነው። ከምዕራብ አፍሪካ የሚወሰዱ ባሮች ወደ አሜሪካ ከመላካቸው በፊት በኬፕ ቨርዴ ቆዩ ነበር። ይህም ሀገሪቱን በዚያን ዘመን ታላቅ የንግድ ማዕከል አደረጋት። ነገር ግን በተለይ ለጥቁር ሕዝቦችና አፍሪካኖች ያ ዘመን ብዙ ሰቆቃና ስቃይ የታየበት የግፍ ታሪክ ሲሆን፣ አዲሷ ኬፕ ቨርዴ ባሪያ የተባሉ ሰዎች ታጉረው የሚሰቃዩባት፣ ሰብአዊ መብታቸው የሚገፈፍባት ፍትህ አልባ ምድር ነበረች። ፖርቹጋላውያን ደሴቶቹን ካገኙ በኋላ ወዲያውኑ ያላቸውን ስትራቴጂያዊ ጠቀሜታ ተገነዘቡ። ኬፕ ቨርዴ በአውሮፓ፣ በአፍሪካና
በአሜሪካ መካከል ባላት አቀማመጥ ምክንያት ለንግድ በጣም ተስማሚ ሆና ተገኘች። በዚህ ምክንያትም በ1462 ዓ.ም በሳንቲያጎ ደሴት ላይ የመጀመሪያው ቋሚ ሰፈር ተመሰረተ። ደሴቶቹ እንደ መቆያና መሸጫ ጣቢያ ያገለግሉ ነበር። በዚያን ዘመን ሪቤራ ግራንዴ የተባለችው ከተማ ከዓለም እጅግ አስፈላጊ የንግድ ከተሞች መካከል አንዷ ሆና ቆየች። የወርቅ፣ የጨው፣ የጨርቃ ጨርቅና የባሪያ ንግድ በዚህ ከተማ በእጅጉ ይካሄድ ነበር። ነገር ግን ከዚህ ሀብት ጀርባ ብዙ ስቃይና ሰቆቃዎች ነበሩ። በጥቂት ዓመታት ውስጥ አውሮፓውያኑ ሰፋሪዎች ወደ ደሴቶቹ መግባት ጀመሩ። ነገር ግን የእርሻ ስራ፣ የግንባታ ስራና የዕለት ተዕለት ስራዎችን ለማከናወን ብዙ የሰው ኃይል ያስፈልጋቸው ነበር። በዚህ ምክንያት ከምዕራብ አፍሪካ በሺዎች የሚቆጠሩ ሰዎች በባርነት ወደ ኬፕ ቬርዴ ተወሰዱ። እነዚህ ሰዎች በግድ ከቤተሰቦቻቸው ተለይተው ወደ ደሴቶቹ ይመጡ ነበር። ብዙዎቹ ከሴኔጋል፣ ከጋምቢያ፣ ከጊኒና ከሌሎች የምዕራብ አፍሪካ ክፍሎች የመጡ አፍሪካውያን ምስኪኖች ነበሩ። ኬፕ ቬርዴን ልዩ ከሚያደርጋን ነገሮች አንዱ የህዝቧ ማንነት ነው። አውሮፓውያንና አፍሪካውያን ለብዙ ዘመናት በአንድነት ስለኖሩ ልዩ የባህልና የዘር ቅይት ተፈጠረ። ዛሬ ብዙ የኬፕ ቬርዴ ዜጎች ከአፍሪካና የአውሮፓ የዘር ግንድ አሏቸው። ቋንቋቸው፣ ሙዚቃቸው፣ ምግባቸውና አኗኗራቸው ይህንን ቅይጥ ያሳያል። ይህም ኬፕ ቬርዴን በአፍሪካ ልዩ የሚያደርጋት አንዱ ምክንያት ነው። ኬፕ ቬርዴ ውብ ደሴት ብትሆንም እጅግ የከፋ የውሃ እጥረት ካለባቸው ሀገሮች መካከል አንዷ ነች። ለብዙ ዘመናት ድርቅና ረሃብ በጋራም ይሁን በየድርሻቸው እየተፈራረቁ ጎድተዋታል። በ18ኛውና 19ኛው ክፍለ ዘመን በሺዎች የሚቆጠሩ ሰዎች በረሃብ ሞተዋል። ብዙዎችም ወደ አሜሪካ፣ ፖርቹጋልና ሌሎች ሀገሮች ተሰደዋል። የኬፕ ቬርዴ ትልቁ ጠላት ጦርነት ወይም ወንበዴ አልነበረም፣ የተፈጥሮ አደጋ ነው። ደሴቶቹ በጣም ደረቅ የሚባል አየር ንብረት አላቸው። ዝናብ አነስተኛ ነው። አንዳንድ ጊዜ ለብዙ ዓመታት በቂ ዝናብ አይዘንብም። ይህም የእርሻ መሬትና ሰብሎችን ያደርቃል። ከብቶች ይሞታሉ፣ ሰዎችም በረሃብ ይሰቃያሉ። በ18ኛውና በ19ኛው ክፍለ ዘመን በተከሰቱ ረሃቦች 10,000 ሰዎች የሚቆጠሩ ሞተዋል። አንዳንድ የታሪክ ምንጮች እንዳስነበቡት ከሆነ ከ100,000 በላይ ሰዎች በተለያዩ ጊዜያቶች በረሃብ እንደሞቱ ይገልጻሉ። ይህ ትንሽ የህዝብ ቁጥር ላላት ሀገር እጅግ ከባድ አደጋ ነበር። ኬፕ ቬርዴ በዘመናት ሂደት ሀብታም የንግድ ማዕከል መሆኗ አደጋ ደቀነባት። በ16ኛውና 17ኛው ክፍለ ዘመን የባህር ወንበዴዎች በተደጋጋሚ ኬፕ ቬርዴን ያጠቁ ነበር። አንዳንዶቹ ከእንግሊዝ፣ ከፈረንሳይና ከኔዘርላንድ ድረስ የሚመጡ ዘራፊዎች ናቸው። ወንበዴዎቹ ወደ ከተሞች እየገቡ ሀብት ይዘርፉ ነበር። አንዳንዴም ሰዎችን በምርኮ ወስደው ያግታሉ። ይህ በደሴቶቹ ላይ ትልቅ ፍርሃት በመፍጠሩ ምሽጎችና የመከላከያ ግንቦች እስከ መገንባት ደረሱ። በረሃብ፣ በአጋቾችና ማፊያዎች እገታ እንዲሁም በደህንነት ምክንያት ብዙ የኬፕ ቬርዴ ዜጎች ሀገራቸውን ለቀው ሄዱ። ወደ አፍሪካ፣ ወደ ፖርቹጋል፣ ወደ ፈረንሳይና ኔዘርላንድ ተሰደዱ። አስገራሚው ነገር ዛሬ ከሀገር ውጭ የሚኖሩ የኬፕ ቬርዴ ተወላጆች ቁጥር በሀገር ውስጥ ከሚኖሩ ሰዎች የበለጠ መሆኑ ነው። ይህ በዓለም ላይ እጅግ ከሚያስገርሙ የስደት ታሪኮች አንዱ መሆን ችሏል። 20ኛው ክፍለ ዘመን ሲጀምር የዓለም ፖለቲካ እየተለወጠ መጣ። በአፍሪካ ውስጥ ብዙ ሀገሮች ከአውሮፓ ቅኝ ግዛት ነፃ ለመውጣት መታገል ጀመሩ። ኬፕ ቬርዴም የዚህ እንቅስቃሴ አንድ አካል ሆነች። ለብዙ ዓመታት በፖርቹጋል ቁጥጥር ስር የነበረችው ሀገር ነፃነቷን ለማግኘት ትግል ጀመረች። በዚህ ጊዜ አንድ ታላቅ መሪ ብቅ አለ። ይህ ሰው ነፃነትን በሰላምና በትግል ለማምጣት የሰራው የፖለቲካ መሪ አምሊካር ካብራል ነበር። አምሊካር ካብራል የኬፕ ቬርዴ እና የጊኒ ቢሳው ህዝቦች አንድ ላይ ሆነው ነፃነታቸውን እንዲያገኙ ብዙ የሰራ የነፃነት ታጋይ ነበር። ምንም እንኳን ኬፕ ቬርዴ ነፃነቷን ከማግኘቷ በፊት በ1973 ቢገደልም የጀመረው ትግል ግን ቀጠለ። በመጨረሻ ሐምሌ 5 ቀን 1975 ኬፕ ቬርዴ ከፖርቹጋል ነፃ ወጣች። ለብዙ ሰዎች ይህ ህልም የሚመስል ታሪክ የተጻፈበት ቀን ነበር። በዋና ከተማዋ ፕሪያ ሰዎች በጎዳናዎች ወጥተው ጨፈሩ፣ ባንዲራውን ሰቀሉ፣ መዝሙሮች ተዘመሩ፣ አዲስ የአገር ጉዞ ተጀመረ።
ነገር ግን ነፃነት ብቻውን በቂ አልነበረም። ችግሮቻቸው ብዙ ነበሩ። ሀገሪቱ ብዙ የተፈጥሮ ሀብት አልነበራትም። የነዳጅ ሀብትም የላትም። ትልቅ ወንዞች የሉም። ለእርሻ የሚሆን መሬትም አነስተኛ ነው። በቂ ዝናብ አይዘንብም። ብዙ ሰዎች ይህች ሀገር ህዝቦቿን ይዛ መቀጠል ትችላለች ሲሉ ጠየቁ። ነገር ግን የኬፕ ቬርዴ ህዝብ ተስፋ አልቆረጠም። በትምህርት ላይ ትልቅ ትኩረት አድርገው መስራት ጀመሩ። በጤና አገልግሎት ላይ ጠንክረው ሰሩ። በጥሩ አስተዳደር ላይ አተኮሩ። ቀስ በቀስ ሀገሪቱ መለወጥ ጀመረች። ዛሬ ኬፕ ቬርዴ በአፍሪካ ከሚገኙ በጣም የተረጋጉ የዲሞክራሲ ሀገሮች መካከል አንዷ ሆና ትጠቀሳለች። ምርጫዎች በሰላም ይካሄዳሉ። የስልጣን ሽግግር በህግ መሰረት ይከናወናል። በብዙ የአፍሪካ ሀገሮች የሚታዩ የወታደራዊ መፈንቅለ መንግስት ችግሮች እዚህ አልተከሰቱም። ይህ ለብዙ ሀገሮች ትልቅ ምሳሌ ሆኗል። ሀገሪቱ ከተፈጥሮ ሀብት ይልቅ በቱሪዝም ላይ ትልቅ ትኩረት ሰጠች። በተለይ ነጭ አሸዋ ያላቸው የባህር ዳርቻዎቿ በዓለም ዙሪያ ዝናን አተረፉ። የአውሮፓ ቱሪስቶች በሺዎች የሚቆጠሩ ወደ ኬፕ ቬርዴ መምጣት ጀመሩ። አንዳንዶቹ ለፀሐያማው የአየር ንብረት፣ አንዳንዶቹ ለባህር ዳርቻዎች፣ ሌሎቹ ደግሞ ውብ የተፈጥሮ ሀብቷን ለመመልከት ይመጣሉ። ዛሬ ቱሪዝም ከኬፕ ቬርዴ ትልልቅ የገቢ ምንጮች መካከል አንዱ መሆን ችሏል። የኬፕ ቬርዴ ታሪክ የተስፋ የጽናትና የለውጥ ታሪክ ነው። ከባዶ ደሴቶች ተነስታ የባሪያን ንግድን አልፋ ረሃብን ተቋቁማ ነፃነትን አግኝታ ዛሬ በአፍሪካ ከተረጋጉና በዲሞክራሲ ፖለቲካ ከተሳካላቸው ሀገሮች መካከል ተሰልፋለች። ይህች ትንሽ ሀገር አንድ ትልቅ ትምህርት ትሰጠናለች። የሀገር ትልቅነት በመሬቷ ስፋት ሳይሆን በህዝቧ ፍላጎት፣ በትጋትና በራዕይ የሚለካ መሆኑን ነው። ተመልካቾቻችን በዛሬው ዘና ዓለም ዝግጅታችን ትንሿን ኬፕ ቬርዴን የቃኘንበት መሰናዶ ይህ ይመስል ነበር። ሰላም።